ትክክል 40 እና 50 ዓመት ሞልቶት ማየ እንጀራ ይላል ገብቶ ሰላም እንዴት አላችሁ? ዛሬ ደግሞ በድጋሚ ላስት ይር እንዳካሄድ ነው በአዲስ አበባ ዩኒቨርሲቲ ነፃ ወርክሾፕ ይኖርናል ማለት ነው። እንዴት አድርገን ወደ ፍሪላንስ ዓለም መግባት እንችላለን በሚል ቶፒክ ነፃ የሆነ ወርክሾፕ አዘጋጅተናል። ሰው ወደዛው ነው እየሄድኩ የሚገኘው። እስቲ የሙሉ ቀን ውሎ ምን እንደሚመስል አንድ ባንድ አሳያችኋለሁ ማለት ነው። አብራችሁ ይቆዩ። ሰላም ክልክል ስለሆነ ቆሟል። ኦኬ ነው። እሺ አለን እግዚአብሔር ይመስገን። ትክክል 40 እና 50 ዓመት ሞልቶት ማየ እንጀራ ይላል ገብቶ አንተ ግን በዚህ እድሜ ለመለወጥ ብዙ ነገሮች በተለያየ አንግል ማየት ቀላል አይደለም። መታደል ነው። ትክክል በጣም እኔ በጣም ነው ማደንቃቸው። በቃ በተለያየ ነገር እንትን ለሚሉ ልጆች በቃ ሊበረታቱ ይገባል። ለምንም ነገር በቃ መደረግ የሚገባውን ነገር ሁሉ ልታደርግላቸው ምንም አይጸጽትህም። እውነት ነው። አዎ በሚገባ አንዳንዱ ታፍራለህ። ሰፈሩ ዳምፔል ያነሳና ሄዶ 2 ሰሃን ይዘጋና ምግብ ደረቱን ገልብጦ ከዛ በኋላ ድራፍት አለ በቃ ያለሱ ጀግና ዘይቱ ትውልድ መልካም ቀን። አሁን ሚስካይ ዙናን ጋር ነው የወረድኩትና ለምን መሰላችሁ? ላይክ ፀጉር ቤት ለመግባት ወንዶች ፀጉር ቤት አስተካካያቸው ልጅ ታያረጉ የሚባለው ነገር የምር ታውቃላችሁ። እኔ ዛሬ 2 ዓመት ኦልሞስት 2 ዓመት ሊሆን እንግዲህ ግራጁዌት ታደርኩ። የዛኔ ተማሪ ያለው የማውቀው ባርበር ጋር ነው እስካሁን ድረስ የሚሄደው ነው። በጣም ይገርመኛል። አሁን ቀጥታ ወደ አዲስ አበባ ዩኒቨርሲቲ ዋና ግቢ እየሄድኩ ነው የሚገኘው። ከፕሮግራሙ 8 ሰዓት ላይ ይጀምራል። አይ ሆፕ እንግዲህ በጣም ቀውጢ እንደሚሆን። ያለፈው አመት በጣም ደስ የሚል ኢንተራክሽን ነበር። የመጀመሪያ ስለነበረ አልዋሻችሁም ፈርቼ ነበረ። ዘንድሮ ግን የመጀመሪያ ስለማይሆን ኦፍ ኮርስ ቆንጆ እናደርገዋለን። እስቲ ቀሪዎችን ፕሮግራሞች ላይ በደንብ እንከታተል። Thousand years later. ፋይናሊ እንግዲህ ወደ ግቢው መግባት ችለናል። ነገር ግን ከግቢው ፖሊስ ጋር የነበረን ንግግር ደስ አይልም ነበር። ኦልሞስት ከ2 ሰዓት በላይ ነው ያስጠበቀው። ዶክመንት አላለቀም፣ ፍቃድ አልሰጠም ምናምን በሚል ጣጣ ከውጭ የሚመጡ ገስቶቻችን እንዳይገቡ ትንሽ ታግደውብን ነበር። እስቲ ፋይናሊ ገብተናል። ትንሽ ዲስአፖይንት ቢያደርግም አሰራራቸው አሁን ውስጥ ነው ያለነው። ሆፕፉሊ እንግዲህ ቀሪ ፕሮግራሞቹን ቆንጆ እንደሚሆን ተስፋ አደርጋለሁ። እስቲ አብራችን ቆዩ።
እንዳጠቃላይ ፕሮግራሙ ይህንን ይመስል ነበረ። በጣም ቆንጆ ኢቨንት ነበረ። ከጠበቅኩት በላይ የሆነ ኢቨንት ነው። ግን ወደ መጨረሻ አካባቢ በመብራት መቋረጥ ምክንያት ዝናብም ነበረ፣ ትንሽ መስተጓጎል ነበረ። ኢቭን ካሜራችን ባትሪ ስለጨረሰ ከዛ በኋላ ያሉትን ፕሮግራሞች ሙሉ በሙሉ ላሳያችሁ አልቻልኩም። ስለዚህ በዚህ ቭሎጋችን ይጠናቀቃል ማለት ነው። በቀጣይ ቆንጆ ቭሎግ እስከምንገናኝ መልካም ጊዜ ይሁንላችሁ።